በመላ ሀገሪቱ በትናንትናው ዕለት የተከናወነው የጎዳና ላይ ኢፍጣር የሲዳማ ክልል እስልምና ጉዳዮች ምክር ቤትና የሲዳማ ክልል ሙስሊም ወጣቶች ካውንስል ከሐዋሳ ከተማ እስልምና ጉዳዮች ምክር ቤት ጋር በመተባበር በሐዋሳ ከተማ በታላቅ ድምቀት ተካሂዷል። በረመዳን ወር ከሚከናወኑ እጅግ ተናፋቂ የአምልኮ ስርዓቶች ውስጥ አንዱ ኢፍጣር ነው ያሉን የሲዳማ ክልል ሙስሊም ወጣቶች ካውንስል ፕሬዝዳንት ሼህ አንዋር አህመድ እና በፕሮግራሙ ላይ ያገኘናቸው ታዳሚዎች የጎዳና ላይ ኢፍጣር ማፍጠሪያ ለማያገኙ መሳኪኖች እድል ከመስጠቱን ባሻገር የሙስሊሙ አንድነት የሚጠናከርበት መድረክ ነው ብለዋል። ድሃና ሀብታም ሳንለይ ቦታ ሳንመርጥ ሁላችንም አንድ ላይ ተሰብስበን ያለን ምግባችን አንድ ላይ በልተን ተደስተን የእስልምና አንድነት ማሳያ አንዱ ሲሆን አንደኛ የሙስሊሙን አንድነት ያሳያል አልহামዱሊላህ። ሁለተኛ በሰላም እየኖርን እንደሆነ ከተማችን ሐዋሳ ሰላም እንደሆነ በሰላም በመከባበር መተሳሰብ እየኖርን እንደሆነ ያሳያል። በጣም ነው ደስ የሚለው አብሮነትን፣ አንድነትን፣ መተሳሰብና ፍቅርን ያው በዚህ አደባባይ ላይ አይተናል እና በጣም ነው ደስ የሚለው። የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ አብዱ ሽኩር አማን እንደገለጹት ህዝበ ሙስሊሙ በረመዳን ወር ውስጥ የሚያደርገውን መከባበርና መረዳዳት በሁሉም ጊዜያቶች ውስጥ አጠናክሮ ሊያስቀጥል እንደሚገባው ተናግረዋል። መዘያየር፣ መተባበር፣ መተጋገዝ፣ አንዱ አንዱን ማየት፣ የተጎዳውን መርዳት ለረመዳን ውስጥ ብቻ አይደለም የታቀደው። ይሄ ረመዳን እንደ አንድ የ30 ቀን ስልጠና ነው ብለን የምንወስደው እንደ እስልምና አስተምሮ ማለት ነው። የ30 ቀን የተግባር ስልጠና ነው እየተሰጠ ያለው እንጂ በዚህ 30 ቀን ውስጥ ብቻ የሚበቃ አይደለም። ሰዎቹ ከ30 ቀን ይሄንን ተግባር ይሄንን ስነ ምግባር ሸምቶ ወጥተው ለ12 ወራቶች መስራትና መተግበር አለባቸው። ከሁሉም ነገር ተቀዳሚው ሰላም ነው ያሉት ሼህ አብዱ ሽኩር፣ ሼህ አንዋር መሐመድና የኢፍጣሩ ታዳሚዎች ሙስሊሙ ማህበረሰብ ለሰላም ቅድሚያ ሰጥቶ መስራት ይጠበቅበታል ብለዋል። ሰላም ማለት ትልቅ ነገር ነው ማለት ነው። ሰላም ሲኖር ነው እኛ መኖር የምንችለው። ዛሬ እዚህ ጋር መሰብሰባችን ምስጢሩ ራሱ አገራችን ሰላም ስለሆነች ነው። ስለዚህ ሁላችንም ለአገር ሰላም መስራት አለብን፣ ለአገር ልማት መስራት አለብን። እንደዚሁም ደግሞ ለአገራችን ዱዓ ማድረግ አለብን። ሁሉም ለሰላም መራበብ፣ ሁሉም ሰላም ላይ መታገል፣ ሰላም ለማምጣት ሁሉም በቀንም ሌሊት ሳንል መንግስታችን የሚመራው ታዛዥ ሆነን ለአእምሮቻችን ታዛዥ ሆነን በቁርአን ብንመራ ሁሉም ወደ ሃይማኖቱ ቢመለስ ሁሉም ወደ መጻፉ ቢመለስ ሰላም ይመጣል፣ ሀገራችን ያድጋል የሚል አለኝ። ሰላም ለሁሉም ሰው አስፈላጊ ስለሆነ በየአካባቢው በየቤተሰቡ በየቦታው ሁሉም የራሱን ሰላም መጠበቅ ከቻለ ሀገር ሰላም መሆን ትችላለች ማለት ነው። በፕሮግራሙ ላይ ተገኝተው ንግግር ያደረጉት የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ በዚህ ወቅት እንደተናገሩት ህዝበ ሙስሊሙ ታላቁን የኢፍጣር ስርዓት በኮሪደር ልማት በደመቀው ጎዳና ላይ ማድረጉ እንዳስደስታቸው ገልጸው ለዚህ ልማት የተባበሩትን ሁሉ አመስግነዋል። ይህ ወቅት እንደ ሀገር በርካታ ተልእኮች ያሉበት፣ እንደ ሀገር ብዙ ጥያቄዎች ያሉበት፣ እንደ ሀገር ትልልቅ ሀገራዊ ጉዳዮችን ለማሳካት የምንሰራበት ወቅት ነው። በዚህ ወቅት የሁላችንም አብሮነት፣ አንድነት ይጠበቃል። ከዚህ አንጻር መላ የሙስሊም እምነት ተከታዮች በአጠቃላይ በሀገራችን ሰላም፣ በሀገራችን አንድነት፣ አብሮነት ላይ እንደ ወትሮ ሁሉ በዚህ የጾማችሁ ወቅትም ጭምር ለፈጣሪ ምልጃ በማቅረብና የእስልምና እምነት ተከታዮች ደግሞ ለሰላም ካላችሁ ቀናይነት ተነስቶ ሰላም ላይ አበክረን መስራት፣ አንድነት ላይ አበክረን መስራት ይጠበቅብናል። በጋራ ለሀገራችን እድገትና ብልጽግና መቆም ይጠበቅብናል የሚል መልእክት አለኝ። የከተማችን እስልምና እምነት ተከታዮች በከተማችን ውስጥ ባሉ የልማት ስራዎች ውስጥ እያደረጋችሁ ላለው ቀጥተኛ ድጋፍ በተለይ እንደ ኮሪደር ልማት ትልልቅ ሜጋ ፕሮጀክቶች እየሰራን ባለንበት ሁሉ ላደረጋችሁት ድጋፍና እያደረጋችሁት ላለው ድጋፍ በራሴና በከተማ አስተዳደሩ ስም ላቅ ያለ ምስጋና ማቅረብ ፈልጋለሁ። አቶ ጥራቱ አያይዘውም ሐዋሳ ከተማ የሁሉም ብሔርና ሃይማኖት መኖሪያ መሆኗን ጠቅሰው ሙስሊሙ ማህበረሰብ ለሚኖረው ጥያቄ ሁሉ በራቸው ክፍት መሆኑን ተናግረዋል። ቅድም መልእክት ባስተላለፉት አመራሮች አማካኝነት ጥያቄዎች አሉን፣ ጥያቄያችን እንደ ኮሪደሩ በፍጥነት ይመለስ ብላችሁ ያነሳችኋቸው ጉዳዮች አሉ። አቅም በፈቀደ ተደማምጠን ሰምተን በአቅማችን የምንችላቸውን ጥያቄዎች በሙሉ እንመልሳለን። ጊዜ የሚወስዱ ካሉ ደግሞ እንመካከራለን። በየትኛውም መልኩ ግን ተቀራርበን ከእናንተ ጋር ለመስራት ዝግጁ መሆናችንን በዚህ አጋጣሚ ላረጋግጥላችሁ ፈልጋለሁ። ቢሮአችንም ክፍት መሆኑን ማረጋገጥ ፈልጋለሁ። መልካም የአፍጥር ፕሮግራም እንዲሆንላችሁ እመኛለሁ። አመሰግናለሁ። ሰላምና ልማት የማይነጣጠሉ በመሆናቸው ህዝበ ሙስሊሙ በሁለቱም ጉዳዮች ላይ የሚያበረክተውን አስተዋጽኦ አጠናክሮ ሊቀጥል እንደሚገባም ተገልጿል።